እንደሷ አስተምሯለን መቻልኩ አስተምሯለን እኮ አላልንም። ዲመን በምን አይነት መወዛገብ ከፈለክ ማለት ነው ጠለቅ ብለህ መወዛገብ ትችላለህ። አንድ ዲመን በምን ኃይሉ የሰው ልጅ ሊወልድ ይችላል? እሱ እንደሆነ ስፕሪት ነው። አንድ እንዴት የሰው ልጅ ሊወልድ ይችላል? ምን አይነት ሐሳብ ነው? አንቺ ምን አይነት የሰው ልጆች ከመላእክቶች ጋር አይልም? ይኸውልሽ እኔ እየነገርኩሽ ተመልከቺ። አንተ ያልከኝ ከእግዚአብሔር የሰው ልጅ ከእግዚአብሔር ልጅ ጋር ነው ያልከኝ። ወደ ኋላ ስማው ከፈለክ ሪከርድ ያደረጉ ስለሚኖሩ ማለት ነው። የሰው ልጆች ከመላእክት ዝርያ ጋር እንደተደባለቁ ይናገራል ዘፍጥረት 6 ላይ። ያ ማለት የእግዚአብሔር ልጆች ነው የሚለው ተደባለቁ አይልም። ዲመን እኮ በእግዚአብሔር ዘንድ የተወደደ መልአክ ነበር። አታውቅም? ሲስተር አንቺ በጣም ማለት ነው በጣም እየተላቀስሽ ነው ማለት ነው። ከመላእክት ጋር ተቀላቀሉ የሚል የለም። ከመላእክት ጋር ነው የተቀላቀሉት። የሰው ልጆች ከእግዚአብሔር ልጆች ጋር ብለህ ከየት አመጣ አንተ? የማይሆን ነገር ነው ያወራው። ይኸው ዘፍጥረት ምዕራፍ 6 እኮ እናነባለ ችግር የለውም። አሁን እኮ እዚህ ጋር አንቻውን ሲጀመር ከዚህ በኋላ አንቺ ጴንጤ አይደለሽም፣ ፕሮቴስታንት አይደለሽም። በፕሮቴስታንት ማሊያ አትጫዎች። ከዛሬ ጀምሮ ነገ ማሊያ ምን ይሰራል? አንተም አትጫወት ማሊያ እየለበስክ ዝም ብለህ ራስን ሁንና ተንቀሳቀስ። ማሊያ አዳምጪኝ። ዘፍጥረት 6 ላንብብልሽ። ማሊያ ለምን ጥሩ መሰለህ? ማሊያ ለዲኮዶ ጥሩ ነው። አዳምጪኝ። አዳምጪኝ። እንዲህም ሆነ ይላል፣ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። ሲበዙ ሰዎች ከዛስ የእግዚአብሔር ልጆችም የሰው ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶቻቸውን ለራሳቸው ወሰዱ ይላል። የመላእክት ዘር የሚል ከመጽሐፍ ቅዱስ አታመጭም ማለት ነው። እሱን አመጣላለሁ። አሁን መጽሐፍ ቅዱስ በዚህ ስለሌለ ነው አመጣላለሁ። ሌላ ቦታ ነው ያነበብከው። ይሄ የሚለበትን ቦታ ሳይሆን ሌላ ቦታ ነው ያነበብከው። እሺ ላንብብልሽ። ምዕራፍ 6 ቁጥር ስንት ላይ ላንብብልሽ? አይደለም አሁን አልያዝኩም ባይብል መንገድ ላይ ነው ያለሁት። በእውቀት ይዘሽዋል፣ በጭንቅላት ይዘሽዋል። እኔን ዊ ሰው ወደቀ መንገድ ላይ። አይ አሁን እኔ መንገድ ላይ ነው ያለሁት። የመላእክት ዘር የሚለውን አምጪልኝ። ከመላእክት ዘር ጋር ተደባለቁ የሚለውን አምጪልኝ። አመጣላለሁ። ማታ ወይ ወደ ኋላ አካባቢ ጠብቀኝ፣ አመጣላለሁ። እሺ ውረጅ። በቃ እንደዛ ከሆነ ውረጅ፣ ቶሎ በይ። ለምን ደግሞ ወርደው? በቃ ምንም እንዳታወራ። እዚህ ጋር ምን ታደርጊያለሽ? ምንም መስራት የለበሽም። ምክንያቱም አንቺ ዴቪል ነሽ። ኖዛ ዴቪል ነሽ። በቃ ሳምቲንግ ኢዝ ዴቪል እውነትን ነው። አረ በጣም አንቺ እንደ ጭራሽ ኤሳውን ከዲመን የተወለደው ያለሽ እግዚአብሔር ይላሉ። አሁን አንተ የመስማት ችግር አለበት። የመስማት ችግር ነው ያለበት። ኤሚኬሲ ነኝ እንዳትዪ ከዚህ በኋላ በቃ እንዳትዪ። አንተ አልከኝ አላልከኝ ይኸውልህ፣ እንደዚህ አይነት ንግግር አንተ አቁም። አንደበትህን በጥንቃቄ አውራ። ፕላስ ደግሞ የምታወራበትን ፕሮቴስታንት ላይ መደበቅ የለበሽም። የራስሽ የሆነ ይላሉ ነው ያልኩህ እኮ እኔ እላለሁ አልኩኝ እንዴ? ይላሉ እንደዚህም የሚሉ ስላሉ ነው ያልኩህ። አሁን ለምን አንተ ፐርሰናሊቲ አታክ ላይ ትገባለህ? ኖ ይላሉ ላይ እየገባ አትሯሯጥ። ወይ ቺት አደረገች ለሚለው መልስ እኮ ነው እንደዛ ገባሽው። ሄዋን እንደዛም ይላሉ። ይሄን ግን የሀሳብ ነፃነት ነው። ሰዎች የፈለጉትን የማለት የሀሳብ ነፃነታቸው የሀሳብ ነፃነታቸውን እናከብርላቸዋለን። የማታምኚውን ለምን ትናገራለሽ? የማታምኚውን እኮ የማትቀበይውን ሚዲያ መናገር እናወራ። እድሜያችን አይፈቅድልንም። ደሜ እንደዚህ ማንበጫረቅ ወሬ ታንበጫረቃለህ። አንተ ደግሞ አንተ ብዙ ነገሮች እያንበጫረክ ነው። ማንበጫረቅ አስፈላጊ አይደለም። በቃ መስመር ይዘን እናውራ እንደ ትልቅ ሰዎች። ያንበጫረቁትን ንገሪኝ። ያንበጫረቁትን እንዴት አንበጫርቃለህ እንጂ ያ ረቢ፣ በጣም እኮ አስቸጋሪ ነገር ነው። እንዴት አድርገን እንግባባለን? ነው ያንበጫረቁትን ንገሪኝ። በሙሉነት እኔ እንደዚህ የሚባል የሀሳብ ነፃነቶችን እናክብር። የሀሳብ ነፃነት እናከብራለን ነው። ከፓስተርሽ ጋር አውሪ። ያው ሄዋን ቺት አድርጋለች ብላችኋል ፕሮቴስታንቶች። እስኪ አውሪ ከሱ ጋር። ማን ነው ደግሞ ፓስተር? ሶፊን ነው? ከሶፊ ጋር ነው አውሪ የምትለኝ? ሚለው ተሰለበብሽ እንዴ? አይታይም ባንቺ ዘንድ ፓስተር የሚል ነገር አላየውም። ማሱ ላይ ቲክቶክ ፎር ኤ ኮዝ ነው የሚለው። እንግዲህ እሱን እንዴት እናድርገው? ለማንኛውም ደሜ ተረጋጋ። በጣም ፍርሃት አለ ውስጥ፣ ትደነግጣለህ፣ ትሸበራለህ፣ አንዳንዴ ትሰክራለህ። ተገቢ አይደለም። በቃ
ተረጋጋ። የምሬን ነው። ብዙ ተጽዕኖ የመፍጠር አቅም አለ። እሱን ይኸውልህ ለመልካም ነገር ተጠቀምበት። እውነት ነው። ሃሌሉያ ቀጥይ፣ ሃሌሉያ ቀጥይ። የምሬን ትንቢት ጀመርሽ እንደ አይ ያለ ነው። አንዳንዴ ትጠጣለህ፣ አንዳንዴ ትሰክራለህ። ሰክረህ የማይሆን ነገር ታወዛግበናለና ተረጋጋ። እንደውራ ሃሌሉያ ሃሌሉያ እግዚአብሔር ይመስገን። ሃሌሉያ በዘበስክ ነው እቺ ትቀልጃለሽ። እቺ ቀልደኛ። ለማንኛውም ነቀልካት ወጣች። ሰምቲንግ ዘርና ታንክ ምን ነው ፈራሃት? አሁን ዜድ ቲክታክ ገስት ላይ ከገባህ እኮ መናገር አለብህ። ቤተ እምነትን ዲፌንድ አታደርግም እንዴ? ታላቅ ቤተ እምነት ላይ መስራት ምንድነው ጥቅሙ? እኔ ስለ አንተ ቤተ እምነት ልከራከርልህ አይደለሽም። ታዲያ ለምን ገስት ትልካለህ? ለምን ገስት ትልካለህ? አሁን ጴንጤናት ብለህ ነው ገስት ላከው አይደለ? አይ አላልኩም። እኔ ለእሷም አልላኩም። እኔም ልኬ አይደለም የገባሁት። ሶፊ ስላሳበኝ ነው የገባሁት። ሶፊ በተአምር ገስት ካላክ ሊስብ አይችልም። በተአምር እኔ ወንድሜ ወዳጄ ስለሆነ ይስበኛል፣ ሲያየኝ ይስበኛል። ስቦኝ ነው የገባሁት። ኧረ ውርደት ሶፊ። አንተ ሶፊ ሰው መግባት ሳይወድ ነው እንደ ለካ አንተ እየሳብክ የምታስገባው። እግዚአብሔር ሆይ ምን አለ አንተ ውጣ ከፈለክ። አንተ እኮ መልስህን አየን እኮ ደምረው መልስህን። አንደኛ እኔን ፓስተር ብለህ ልትጠራኝ አይገባም። ለምን ፓስተር ነው? አንተ ይኸውልህ እዛ በቪዲዮዎች ላይ የዋሸኸውን እዛው መብት ነው። አንተ ቀጥል። እኔ በቤተክርስቲያን ሹመት ስለማምን ያልተሾምኩትን እኔ አልጠራም። ስለዚህ ወንድማችን አንድ ይቅርታ፣ አንተ መጽሐፍ ቅዱስ ላይ ፓስተርም ነብይም ወንጌላይም አስተማሪም በየትኛው የመጽሐፍ ቅዱስ ክፍል ቤተክርስቲያን ትሹም ብሎ የተቀመጠ ካለ አሳየኝ። ቶሎ በል ከመጽሐፍ ቅዱስ። አይደሜ በቃ ተው። አይ ችግር የለም። በነገራችን ላይ እኔ ልጅቷ ማትወጣ አንደኛ የማታውቀውን ነገር የምታወራው የማታውቀውን ነገር ታወራለህ። ለምሳሌ ልጅቷ ያነሳችው ጥያቄ መጠየቅ መመለስ መቻል አታስቀይስ። ፓስተር ተብሎ መመለስ እንኳን አትችልም። የተጠየቀውን ነገር ሳትመልስ ልጅቷ እኮ የጠየቀችው ጥያቄ ያለ ቪው ነው ያነሳችው። ቪው እንኳን አዳምጥ። ፓስተር ተብሎ ወንጌላዊ ተብሎ ሐዋርያ ተብሎ መጽሐፍ ቅዱስ ላይ ቤተክርስቲያን ሾመችው የሚለውን ከመጽሐፍ ቅዱስ እዚህ ስትመጣ እንትን ያው ከስረህ ስትመጣ እናወራለን። ለምን ትፈራለህ? አሳየኝ። በቃ ከስረህ ስትመጣ የለህም። ኦልሬዲ የተጠራ ከሆነ መምጣት ስለማይቀር ከስረህ ስትመጣ እናወራለን። የለህም። አሳይ፣ ከመጽሐፍ ቅዱስ አሳይ እያልኩ ነው። በሌለህ ነበር የተሾምከው። በሌለህ ነበር የተሾምከው። እኔ ቴንኪው ልማት ማየት ፈልግ ወይ ብራዘር ያለ ወይ አንዱ አቤኔዘር ተራ በተራ ወራቸው ችግር የለውም። እኔ እግዚአብሔር ፓስተር ነህ ብሎኛል። በቃ ያኔ በነበርኩበት ሰዓት በምመላለስበት ሰዓት ፓስተር ነህ አለኝ። በቃ ምን አለ ፓስተር ነህ ጌታ አጥቷል። እሺ ጳውሎስን ሐዋርያ ሲለው ማን ነው ሐዋርያ ነህ ብሎ የተቀበለው? ማን ነው እኮ? ቤተክርስቲያን ነች የሾመኝ አካል። ማን ነው የሾመው? ጳውሎስን ማን ነው የሾመው? ማን ነው የተቀበለው? እግዚአብሔር ነው የሾመው። ቤተክርስቲያን ነበረች የሾመች። እኔ እግዚአብሔር ከቤተክርስቲያንና ከእግዚአብሔር ማን ይበልጣል? አንተ ከማን ሰምተህ ተሾምክ? በመንፈስ ቅዱስ ድምፅ፣ ያን መንፈስ ቅዱስ በምለው ድምፅ። እና አሁን እሱን ትተህ ነው አሁን የስውሯ ማርያም ካዳሚ የሆንከው? ችግሩ የውሸት ሆነ። ያ የሰማሁት ድምፅ ካዳሚ የሆንከው ለካ ከዚህ ወጥተህ ነው። ያ የሰማሁት ድምፅ የውሸት ሆነ፣ የሚቀላቅል ሆነ፣ የሚደበላልቅ ሆነ። ያ የሰማሁት ድምፅ እንደዛ ሆነና ከዛ በኋላ ኩልል ያለ መንፈስ ቅዱስ፣ እውነተኛው መንፈስ ቅዱስ ወደሚገኝበት በዘራቸው አይድረስ ማለት ይሄ ነው ደሜ። በነገራችን ላይ ምንድን በዘራቸው በእግዚአብሔር ነው የተሾምኩት ብለህ የእግዚአብሔርን ድምፅ ሰምቼ ነው ብለህ ከዛ ድምፅ አልባ ስውር ትፈልጋለህ። ይኸውልህ የተገለጠልህን ጌታ ኢየሱስ መገለጥ ነው። መገለጥ ስውር ትፈልጋለህ።
አዳምጠኛ ብራዘር፣ ስውር አንተ አትፈልግ ባለበት እንጂ ቦታ ላይ እግዚአብሔር ነው እንጂ የምትለው አጋንንት አትልም አለ። አንተ ባለበት አጋንንት ነበር የገለጠልህ። አጋንንት ነበር የገለጠልህ። አዳምጠህ እኮ የተገለጠልህ አጋንንት ነበር የዛን ጊዜ። ልመልስልህ የተገለጠልህ አጋንንት ነበር የዛን ጊዜ ማለት ነው። የእግዚአብሔር ድምፅ የሚመስለኝ ነገር የአጋንንት እንደሆነ አየህ፣ የአጋንንት እንደሆነ እውነተኛ የእግዚአብሔር ድምፅ አሁን ባለባት ቅድስት ተዋሕዶ ቤተክርስቲያን ውስጥ እስቲ ምን ሰማህ? ልጄና አሁን ባለበት ና ፍሬያማ መሆን የምትችለው ልክ እንደ ዮሐንስ 15 ፍሬያማ መሆን የምትችለው በወይኑ ግንድ በልጄ በወይን ግንድ ስትተከል ነው። ግንዱ ልጄ ነው፣ እኔ ገበሬ ነኝ። ና በዚህ በግንድ ውስጥ ሆነ ፍሬያማ ትሆናለህ። በግንድ ውስጥ አለው የሚሉ ሰዎች ደግሞ ምን እየተባሉ ነው? እየተቆረጡ ናቸው። አንተ ግን አጠራሃለሁ፣ አበዛሃለሁ አለኝ በዮሐንስ 15 መሰረት። ስለዚህ ግንዱ ስውሯ ማርያም ናት። አረ ብራዘር ጣልቃ አትግባ አባቴ፣ ጣልቃ አትግባ። ምን ያንቀሸቅሻል? ጣልቃ አትግባ። ተረጋጉ፣ ረጋ በል። እስካሁን ስታወሩ ወንድሜ አቤኔዘር አለ ካወራሃቸው ነገሮች ውስጥ የእግዚአብሔርን ቃል አስደግፌ ደሜ ለካ አንተና ተመስገን። አየህ ይኸውልህ፣ ለሌላ ጊዜ እዚህ ያሉ ሰዎች እንዲረዱ የምፈልገው ጥሩ ነው። አሁን ጥሩ ምስክርነት ሰጥተሃል። ለሌላ ጊዜ ቆንጆስ ምስክርነት ሰጠህ እኮ በቃ ለሌላ ጊዜ የወንጌል አማኞችን ማስጠንቀቅ የምፈልገው ይህ ጥሩ አጋጣሚ ሆነልኝ። አየህ ለካ አንተ እዚህ ሆነ አንተና ተመስገን ስትበጠብጡ የነበራችሁት ሌላ መንፈስ እየተቀበላችሁ ነው። ለካ አየህ እዚህ ሆናችሁ ቤቱን ስታመሱ የነበራችሁት የሐሰተኛ ነቢያት ጠበቃ ሆናችሁ የነበራችሁት ለካ በሌላ መንፈስ ነበር። ለካ አያችሁ የወንጌል አማኞች ተጠንቀቁ የምንለው ለዚህ ነው። ሁልጊዜ ተጠንቀቁ። ማን በምን መንፈስ እንደሚናገር አይታወቅም። እነዚህ ሁለት ሰዎች ደምረውና ተመስገን የሚባሉት እዚህ ቤት እያሉ ታስታውሱ እንደሆነ በወንድማማች እስከ ዛሬ ድረስ ያልተነቀለ በወንድማማች መካከል ያለ ጥልና ይኸውላችሁ፣ ኤርሚያስ ከሌሎቹ እንዲጣላ፣ ኤፍሬም ከሌሎቹ እንዲጣላ፣ እኔ ከሌሎቹ በሌላ መንፈስ ሆኖ ሲያምሱን ነበሩ። ይሄ ትልቅ ማስረጃ ነው። ገብቷቸዋል? ትልቅ ማስረጃ በውስጥ ወንድሞችን የሚያጣሉ ይኸውላችሁ፣ የክፉ መናፍስት መሳሪያ የነበሩ አያችሁ፣ ክፉ የላካቸው የነበሩ መልሶ ክፉ ወስዷቸዋል። እና ስለዚህ ከማን ነው የሰማው የሚለውን ሰሙታል። እኔ ከሰይጣን ሰምቼ አላቅም። ከጌታ ከኢየሱስ ክርስቶስ ከተቀበልኩት መንፈስ ነው እስከዛሬ ድረስ በጌታ መንፈስ እየተመራው ነው ያለ። እነዚህ ይላል መጽሐፍ ምዕራፍ 8 ቁጥር 13-14-15 ስታነቡ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው፣ አባት ብሎ የሚጣሩበትን የልጅነትን መንፈስ ተቀበሉ ይላል። ደምረው እዚህም እያለ ከሰይጣን ነበር የሚሰማው፣ የእግዚአብሔር ልጅ አልነበረም። አሁንም የወጣው አልነበረም። ዮሐንስ እንዳለው ከኛው ዘንድ ወጡ፣ ከኛም መካከል አልነበሩም እንዳለ ደምሮ ዶርም ከዚህ አልነበረም። የነበረው ከአጋንንት ነበር። ሲሰማ የነበረው ከአጋንንት ነው። ለዚህ ነው እዚህም ሲያቅበዘብዘው ነበረ፣ እዛም አሁን እየተቅበዘበዘ ወደ ማረፊያ ወደሚያሳፍር ወደ ኢየሱስ አሁንም ወደ ኢየሱስ ይሻላል። የህይወት ጌታ አድርገና ተቀበልና ከዚህ ተቅበዝብዘህ ከምትጠፋበት ህይወት ከዚህ ህይወት ና ወደ ጌታ ኢየሱስን እንደገና ኢየሱስን እንደገና የህይወት ጌታ አድርግ። የጠፉትን ሊፈልግ ነው የመጣው እርሱ ማረፊያ ይሆንልሃል። ሆድ ለምግብ ለሆድ ነው። ጌታን ለሆድህ አትሽጥ። የይሁዳ መንፈስን አትቀበል። ጌታን ተቀበልና ተመልሰህ ና ወደ ጌታ። እርሱ የምህረት ጌታ ምህረት ያለው ምህረት ያለው ምህረቱ ቸርነቱ ብዙ የሆነ ጌታ ኢየሱስ ጌታ ነው። ይወድሃል። ዛሬ መዳን በጌታ በኢየሱስ ክርስቶስ ከእርሱ ሌላ መዳን የለም። መዳን በኢየሱስ ነው። ወደ ጌታ ልምጣ። ወደ ጌታ የክፉ መንፈስ ነው ያስቸገረ። እዚህም እያለ ለካ ያ መንፈስ ነው ያስቸገረ። የእኛ እሱን መንፈስ አናውቀውም። እኛ የምናውቀው የጌታን መንፈስ ነው። ግን እኛ ግን ለይተን ነበር። ለይተን ነው ነበረ። ሌሎቹ ሸወድክ እንጂ አንዳንዶቹን እኛን። ወደ ጌታ ልምጣ ወይ ልምጣ ወደ ጌታ። ወደ ጌታ ልምጣ። የት ልሂድ?
ንገረኝ፣ የት ልሂድ? ወደ ኢየሱስ። እኛ ወደ ሃይማኖት ሰው ጠርተን አናውቅም። እናንተ ናቸው ወደ ኦርቶዶክስ። እኛ ወደ ኢየሱስ ነው የምንጠራው። የፈለክበት ግባ፣ የፈለክበት ሉትራን ብትፈልግ መካኒሱስ ማነው መካኒስ ብትፈልግ ደግሞ ሙሉ ወንጌል ብትፈልግ የፈለክበት ግባ። ብቻ ወደ ኢየሱስ ነው። ሁሉም ኢየሱስ ነው የሚሰብከው። እንደዛ ከሆነ እኛ ስውር ማርያም አንሰብክም። እኛ የተገለጠውን ኢየሱስ በቆላስይስ መጽሐፍ ምዕራፍ 2 ላይ የተገለጠውን ኢየሱስን ነው የምንሰብከው። ስድብ ብቻው የሆነ ረጋ ብዬ ነው የማወራ። እሺ አንተ ድነት ይታጣል ወደሚባልበት ልሂድ ወይስ ድነት ይታጣል ወደሚባልበት? የፈለክበት አሁን እኮ ቅድም አየህ፣ ቆይ ስማኝ፣ ለምን እንዳልኩ ስማኝ፣ ለምን እንዳልኩኝ ስማኝ፣ ለምን እንዳልኩ ይታጣል አይታጣም? ወደየትኛው ልሂድ? ልጅቷ የጠየቀችን ወደየትኛው ልሂድ? ልጅቷ ትላለህ። ወደየትኛው ልሂድ? ድነት ይታጣል ወደምትለው ቃለ ሕይወት ማነው? ድነት አይታጣም ወደምትለው የካልቪን አስተምሮ ወይስ ደግሞ ድነት ይታጣል ወደሚለው ወደ ጴንጤኮስታል ትምህርት ልሂድ? ወደየትኛው ልሂድ? አጭር መልስልኛ። ድነት ይታጣል አይታጣም? ድነት ይታጣል አይታጣም? በእውቀት ነው። ድነት ይታጣል አይታጣም? ድነት ይታጣል አይታጣም እኮ ስማ። እሺ መልስ ቶሎ በል። ምን ሆነ ሰውዬው? እሺ መልስ ቶሎ በል። በቃ ድነት ይታጣል የሚባል መጽሐፍ ቅዱሳዊ እንትን አስተምሮ የለም ወዳጅ። ድነት ይታጣል የሚል ሰው በክርስቶስ ኢየሱስ ከኖረ ሰው በክርስቶስ ኢየሱስ ከኖረ ለተጠራበት ህይወት ለዛ ህይወት አሁን ለምሳሌ አንተ ስላልዳንክ ወጥተሃል። በቃ መልስልኝ። ድነት ይታጣል እንዳንተ አይነቶቹ እዚህ ለምሳሌ ድኛለሁ ብሎ መጥተው የክፉ መንፈስ የሚሰሙ የነበሩ በወንድሞች መካከል ጥልንና መለያየትን የሚዘሩ የነበሩ እንዳንተ አይነቶቹ ሲወጡ ከድነት ጎደለ ይባላል። ለምን? ሰዎች ስለማያውቁ ማለት ነው። የድነትን ልክ ስለማያውቁ። አንተ ጥሪም አልደረሰህም። መጀመሪያ ስማ። አሁን አንተ ለምሳሌ እርግጠኛውን የምነግርህ አንተ እዚህ የነበርክ ማልዳንክ አሁን አንተን አይቶ ሰው ድኛለ እዚህ ሆኜ እኮ ስሰማ የነበረው የክፉ መንፈስ ነው። ስንት ፊውዝ ነው ያቃጠልከው አባቴ? የክፉ መንፈስ ነው ስሰማ የነበረው። ከአጋንንት ነው ስሰማ የነበረው። የሚል እንትን የለውም መጽሐፍ ቅዱስ። እሺ ስለዚህ እዚህ ጋር አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ እነማን ናቸው? ኃጢአት የለብንም ራሳችን እናስታለን ይላሉ። እነማን ናቸው እነዚህ? እኮ እሱኛው ኃጢአት አንድ ቁጥር ላይ ከተጻፈው ኃጢአት ጋር አንድ አይነት ኃጢአት አየህ። ጸንተ የምትኖርበት ኃጢአት ጸንተ የምትኖርበት ኃጢአት ያዙ ልቀቁ የምትለው እውቀት ነው። ማርያም ምስኪን ነው። በቃ ምስኪን ነው። በቃ በእናትህ ከአንተ ጋር 3:6 ላይ ልውሰድህ። 3:6 ላይ ልውሰድህ። ኦኬ ዝጋው። እሺ ሚውት አድርገው። ይኸውላችሁ እንደዚህ ነው የሚለው የእግዚአብሔር ቃል እንደዚህ ይላል፣ በእርሱ የሚኖር ሁሉ ኃጢአት አያደርግም ይላል። አየህ ደምረው እዚህም ቁጭ ብሎ በወንድሞች መካከል የሚያደርጋቸው ነገሮች ከምንድን ነው ካላችሁ በእርሱ ስላልነበረ በእርሱ የሚኖር ይላል። አንተ በእርሱ ስለማትኖር ለኃጢአት ጠበቃ ነህ። ለኃጢአት ጠበቃ የሆንከው በእርሱ ስለማትኖር ነው እያልኩ እኮ ነው። በእርሱ የሚኖር ሁሉ ኃጢአትን አያደርግም ነው የሚለው። ይህን ምን ልታደርገው ነው? ምን ልታደርገው ነው? ይህን ምን ልታደርገው ነው? በእርሱ የሚኖር ሁሉ ኃጢአትን አያደርግም። ለምንድን ነው መርጦ እንትን የሆንከው እዚህ መጽሐፍ ቅዱስ ላይ? አንደኛ ዮሐንስ ምዕራፍ 2 ምን ነበር ቅድም ያልከው? ምዕራፍ 3 ቁጥር 6 እስቲ አንብበው። ምዕራፍ 3 ቁጥር 6 አንተ እስቲ ጀግና ከሆንክ ምዕራፍ 3 ቁጥር 6 አንብበው። አዳምጠኝ። አንደኛ ዮሐንስ ምዕራፍ 2 ላይ ልጆች የሆኑ ሁሉ ኃጢአትን ያደርጋሉ። 3 ቁጥር 6 አንብብ እስቲ አንተ። ይኸው ተመልከቱ። አሁን ቢሞት የማያነበው መጽሐፍ ቅዱስ ክፍል ተመልከቱ። ቢሞት ወገኖች ቢሞት የማያነበው የመጽሐፍ ቅዱስ የትኛው እንደሆነ ልንገራችሁ። እስቲ አንብበው። ተጋጨብህ። እስቲ አንብበው አንተ። ቢሞት አያነበው። ቢሞት አያነበው። ምዕራፍ 3 ቁጥር 6 እስቲ አንብብ። ምዕራፍ 3 ቁጥር 6 መጀመሪያ ምዕራፍ 3 ቁጥር 6 ነው አዘጋጅቼዋለሁ። ተመልከቱ። አያነብም። ተመልከቱ። ምዕራፍ 3 ቁጥር 6 ነው። ተረጋጋ። መጽሐፍ ቅዱስ እኮ የኛ የኦርቶዶክሳውያን እኮ ነው። የኦርቶዶክስ እስቲ አንብበው እስቲ። እሺ እንዳይጋጭብህ አነብልሃለሁ። አንብበው እስቲ። እሺ በእርሱ የሚኖሩ ይላል። በእርሱ የሚኖሩ ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ
አላየውም አላወቀውም። ልጆቹ ስለዚህ ጌታን የሚያውቀው ጌታን ያየና ጌታን ያወቀ ኃጢአት ያደርጋል። ልጨርስልህ። ልጆች ሆይ ማንም አያስታችሁ። ልጆች ይስታሉ፣ ማንም ያስታቸዋል። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ቁጥር ስድስትን ተርጉመው ምን እያለ ነው? ቁጥር 6 በእርሱ የሚኖር ሁሉ ኃጢአትን አያደርግም። በእርሱ የሚኖር ኃጢአት ያደርጋል። ይኸው ስሙ፣ በእርሱ የሚኖር ኃጢአት ያደርጋል። በእርሱ የሚኖር ኃጢአት ያደርጋል። እኔ ፈራኝ ብራዘር፣ በእርሱ የሚኖር ኃጢአት ያደርጋል። ይኸው ተመልከቱ፣ አይመልስም። አሁን በእርሱ የሚኖር ኃጢአት ያደርጋል። እሺ፣ በእርሱ እነማን ልጆች ናቸው? በእርሱ የሚኖር በእርሱ የሚኖር ኃጢአት ያደርጋል ወይ? በእርሱ የሚኖር ልጆቹ ናቸው አለ። በእርሱ የሚኖር ኃጢአት ያደርጋል ወይ? አዎ ወይም አይ? አዳምጠኛ፣ መልሱ ልመልስልህ። በእርሱ የሚኖር ኃጢአት ያደርጋል ወይ? አዎ ወይም አይ? ይህን ከመለስ ጀግና ጴንጤ ነህ። ይህን ከመለስ በእርሱ የሚኖሩ ልጆች ናቸው ልጆች አይደሉም። በእርሱ የሚኖሩላችሁ ይሁት ሲያልቆ ተመልከቱ። ይኸውላችሁ አነቃለን። እስቲ በእርሱ የሚኖር ኃጢአትን አያደርግም በል። እስቲ በእርሱ የሚኖር ኃጢአትን አያደርግም በል። እስቲ ልመልስልህ በል እስቲ ነው የምልህ። እስቲ አንተ ወንድ ነህ፣ በእርሱ የሚኖር ሁሉ ኃጢአትን አያደርግም። ለምን ትፈራለህ ብራዘር? በእርሱ የሚኖሩ ልጆች ናቸው ልጆች አይደሉም። በእርሱ የሚኖር ሁሉ ኃጢአትን አያደርግም በል። ልጆች ናቸው ልጆች አይደሉም። በእርሱ የሚኖሩ ቢሞት አይለው። በእርሱ የሚኖሩ እሺ፣ አንዴ ሚውት አድርገው። ፔትራ ሚውትህን አንሳ። ፔትራዬ በእርሱ የሚኖር ሁሉ ኃጢአትን አያደርግም በል። እስቲ ሶፊ ይኸውልህ ስማኝ፣ እዚህ ጋር በል ፔትራዬ፣ በእርሱ የሚኖር ሁሉ ኃጢአትን አያደርግም። ልጆች ናቸው ልጆች አይደሉም። መልስ። ስማውን ፔትራን ስማው። አትፍራ፣ ተመልከት። አትፍራ፣ አዳምጠኝ። በእርሱ የሚኖር ሁሉ ኃጢአትን አያደርግም። አንተ እችን እንኳን መናገር አትችልም። እችን እንኳን ኧረ መልሱልኝ። በእርሱ የሚኖሩ ልጆች ናቸው ልጆች አይደሉም። መልሱልኝ። አንተ እስቲ በእርሱ የሚኖር ሁሉ በእርሱ የሚኖር ሁሉ ኃጢአትን አያደርግም በል። ስለሚመጣብህ ይኸውልህ ከባድ። እሺ አንዳንዴ ቀስል ሶፊ አንተ ሚውተር አንተ የተለወጠው ማይንድ የተለወጠውን ሰው የቆላስይስ መጽሐፍ ምዕራፍ 3 ቁጥር 10 ላይ እንደሚለው ያንን ህይወት የክርስቶስን ህይወት ለመኖር የሚታገለውን የተለወጠውን ስለማትመስል ሁሌ በሙት መንፈስ ስለምትንቀሳቀስ ይህንን ማለት አችልም። በእርሱ የሚኖር ሁሉ ኃጢአት አያደርግም ማለት አችልም። በኢየሱስ እሺ፣ ልመልስልህ። ኦኬ፣ እዚህ ያላችሁ ሁላችሁም እንደታዳሙት የሚፈልገው ምንድን ነው? አሁን ለጠየቀኝ መልስ በእርሱ የሚኖሩ ኃጢአትን አያደርጉም ማለት። ኧረ በእናትህ ዝም በል። በእርሱ የሚኖረውን መመለስ የሚቻለው በእርሱ የሚኖሩ እነማን ናቸው? ልጆቹ ናቸው። በእርሱ የሚኖር ሁሉ ኃጢአትን አያደርግም በል። እኔ እኮ ለምን ላውራና ታወራለህ? አንድ ቃል ላውራና ታወራለህ፣ ከዛ ታወራለህ። ኦኬ፣ ብትሞት አልመልሶ ችግር የለውም። ኦኬ አዳምጠኝ። ለምን ብትል ይኸውልህ፣ እኔ ለምን በደቂቃ ያላወራ ብራዘር፣ በደቂቃ ያላወራ ያንን የሚታገለውን ለምን ትረብሻለህ? በደቂቃ ያላወራ። እሺ በደቂቃ ያላወራ፣ በደቂቃ ያላወራ። አንብብ። ያንን አዲሱን ሰው ለመምሰል የሚታገለውን ያንን መንፈስ አደረግህ። ስለዚህ አትፍራሽ፣ ዝም በል። እሺ ይኸውላችሁ ስሙኝ። በእርሱ የሚኖሩ የሚሉት እንግዲህ በእርሱ የሚኖሩት እነማን ናቸው? ልጆቹ ናቸው። መጽሐፍ ቅዱስ ላይ ደግሞ ልጆቹ ምንን አያደርጉም ይላል? ኃጢአትን እንዳታደርጉ ይላል። ልጆቹ እንደገና በተመሳሳይ ልጆች ሆይ ኃጢአትን ብታደርጉ በአብ ዘንድ ጠበቃ አለን ይላል። አያችሁ ልጆች ምን ያደርጋሉ? ኃጢአት ያደርጋሉ። አያደርግም በል። እስቲ አያችሁት? የሚለው መጽሐፉ የሚለው ምንድን ነው? በእርሱ የሚኖር ኃጢአት አያደርግም ነው የሚለው። አናደርግም ብለን አንናገርም፣ ኃጢአት እናደርጋለን። ኃጢአት ስናደርግ ደግሞ የክርስቶስ ኢየሱስ ደም ከኃጢአታችን ሁሉ ያነጻናል። ስለዚህ ከእርሱ ትወጣለህ፣ ግን በመናዘዝ ኃጢአታችንን ኃጢአት ስትሰራ በእሱ አትኖርም ማለት ነው። ያደርግልናል። ስለዚህ ወንድማችን እያለ ያለ ምንድን ነው? በእግዚአብሔር የሆኑ ልጆች ሁሉ ኃጢአት አያደርጉም። በምድር ላይ ምን የለም እያለ ነው? ኃጢአት የለም እያለ ነው። ነገር ግን መመለስ የሚያቅተው ቃል ምንድን ነው? አንደኛ ዮሐንስ ምዕራፍ 2 መመለስ አይችልም። አያችሁ፣ ይህን በዚህ ዲፔንድ ከሆነ አንደኛ ዮሐንስ ምዕራፍ 2 መናገር አይችልም። አያችሁ፣ ያቅተዋል። እኛ ኦርቶዶክሳውያን
ለክርስቶስ ሕይወትና ለክርስቶስ ትምህርት ሳይሆን የኃጢአት ጠበቃ ለመሆን ሄድከው። እሺ እኔ ደግሞ ልጠይቅህ፣ የኃጢአት ጠበቃ ለመሆን የክርስቶስ ትምህርት የለህማ። ለምን መሰለህ? የክርስቶስ ትምህርት ያለውማ ምን ይላል መሰለህ? እርሱ የሚኖር ሁሉ ኃጢአትን አያደርግም ብሎ ወደዚህ ሕይወት ነው የሚሄደው። አየህ፣ ወደዚህ ሕይወት ነው የሚያድገው። ወደዚህ እውነት አንተ ራስህን የዳነ ሰው ኃጢአት ያደርጋል አያደርግም? የዳነ ሰው ኃጢአት ያደርጋል አያደርግም? ልዩነቱን ልንገርህ። የዳነ ሰው ኃጢአት ያደርጋል አያደርግም? የዳነ ሰው እንግዲህ ዛሬ ቤት ስራ ሰጥቻለሁ። የዳነ ሰው ኃጢአት ያደርጋል አያደርግም? መልስ። የዳነ ሰው ኃጢአት ያደርጋል አያደርግም? መልስ። እኔ ዝም ነው የምለው። መልስ። ኃጢአት ያደርጋል አያደርግም? በቃ ጸጥ በል። በቃ ጸጥ በል። መልስ። ይኸውላችሁ፣ አየህ አንተ በእርሱ የሚኖር ሁሉ ኃጢአት የዳነ ሰው ኃጢአት ያደርጋል አያደርግም? የዳነ ሰው ኃጢአት ያደርጋል አያደርግም? መልስ። የዳነ ሰው ኃጢአት ያደርጋል አያደርግም? መልስ። አለቅህም። መልስ ነው የምልህ። አንተ አውቃለሁ ብላላ። ይሄ መልስ። የዳነ ሰው ኃጢአት ያደርጋል አያደርግም? የዳነ ሰው ኃጢአት ያደርጋል አያደርግም? አጭር መልስ። ፈጠን ተረበ። አባቢ አብት ነው። አጭር መልስ። ኢየሱስ ክርስቶስ አጭር መልስ። አንዴ ስማ። ለዚህ መልሴ የዳነ ሰው ኃጢአት አጭር መልስ። ለእኔ ይሄ ነው መልሱ። መልሱ ይሄ ነው። ለአንተ አይነቱ ሰው ይሄ ነው መልሱ። አጭር መልስ። የዳነ ሰው ኃጢአት ያደርጋል አያደርግም? የዳነ ሰው ኃጢአት ይሰራል አይሰራም? ይኸውልህ ስማ፣ ኃጢአት ይሰራል አይሰራም? በክርስቶስ ውስጥ ሆኖ ሰው የሚሰራው ኃጢአት ይኸውልህ፣ በክርስቶስ ውስጥ ሆኖ ሰው የሚሰራው የሚሰረዝ ኃጢአት ነው። እኛ የምናውቀው ኃጢአት አንድ ኃጢአት ነው። የምናውቀው ኃጢአት አንድ ኃጢአት ነው። ኃጢአት ይሰራል አይሰራም? ኧረ አንዴ ዝም በል። ኃጢአት ይሰራል አይሰራም? የዳነ ሰው ኃጢአት ይሰራል አይሰራም? መልስ። የዳነ ሰው መልስ። የዳነ ሰው ኃጢአት ይሰራል አይሰራም? አያችኋለም። እዚህ ጋር ነው እንግዲህ የአንደኛ ዮሐንስ ምዕራፍ 3 ቁጥር 6ን መመለስ ራሱ የማይችለው የአንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ይጋጭበታል። ወንድሞችና ይጋጭበታል፣ ይጋጭብሃል። አየህ፣ መጽሐፍ ቅዱስ ብቻ የሚለው ቃል እዚህ ጋር መንቦራጨቅ ስለሆነ ህይወትና ኑሮ ስለሆነ አንተን አልሰድብም፣ ግን መጽሐፉ የሚያስተምረኝ ጨርስ። በቃ ፔትራ አንድ ከአንተ ጋር ጨርሻለሁ። ፔትራ መጽሐፉ ቆይ አንዴ የዳነ ሰው ኃጢአት ይሰራል አይሰራም? እኔ ፔትራ ልጠይቀው። ፔትራ ኃጢአትን የሚያደርግ ዲያብሎስ ነው። ይኸው አንተ ከዲያብሎስ የዳነ ሰው። እሺ ፔትራ ይመልስልኝ። ኃጢአትን የሚያደርግ ከዲያብሎስ ነው ይላል። እሺ ፔትራ ከዲያብሎስ ነው ይላል። ቁጥር 8 ይመልስልኝ። ፔትራ ይመልስልኝ። ከዲያብሎስ ነው ይላል። እሺ ፔትራ ይመልስ። እኔ እኔ አበደ። በቃ ኃጢአትን ልስጥ ይኸውልህ አንተ ከዲያብሎስ ነህ። ለምን መሰለህ? ከዲያብሎስ የሆንከው ለምን መሰለህ? ቆይ ላስረዳህ። ማርያምን ነቀልክ ነው ልንገርህ። ለምን እንደሆነ አየህ። ኑሮ ይኸውልህ አንተ እኛ መምሰል የምንመስለው የምንመስለው ክርስቶስን ነው። ከውድቀታችንም ይኸውልህ በውድቀታችንም እየተማርን ወደ ክርስቶስ የምናደርገው። አንተ ግን ለራስህ የሚመችህን ለመንቦራጨቅ እንዳትወጣ የሚመችህን ጥቅስ ደርድረህ በዛ ውስጥ ለመኖር ነው ጥረት የምታደርገው። እኔ ደግሞ የምለው ምን እንደሆነ ታውቃለህ? በእርሱ የሚኖር ብሎኛል። ይኸው ኃጢአትን ላለማድረግ ጥረት የማደርገው ለምን እንደሆነ ታውቃለህ? ይኸውልህ በኃጢአት ውስጥ የሚኖር ሰው ክርስቶስን ስላላወቀው አየህ፣ ከዲያብሎስ ስለሆነ ከዚህ ለመውጣት ራሴን አስተምራለሁ። ክርስቶስን ለመምሰል ራሴን አስተምራለሁ። አንተ ግን መኖሪያ አዳርህ ውሎ እዛ ስለሆነ ለኃጢአት ጥብቅና እንጂ ለእውነት ትምህርት ጥብቅና የለም። ምነው ፈራ? ፔትራ ልጠይቀው። አንተ ከአንተ ጋር ደምረው መልካም የመንቦራጨቅና የዲያብሎስ ልጅነት ዘመን ይሆናል። የዲያብሎስ ልጅነት ዘመን ይሆንልህ። መልካም በቃ ፔትራ። ስለዚህ ኃጢአትን የሚያደርግ ከዲያብሎስ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ፔትራ የመጨረሻ ጥያቄ፣ የዳነ ሰው ኃጢአት ይሰራል አይሰራም? በየትኛው ቃል መሰራት? በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 እና አንደኛ ዮሐንስ ምዕራፍ 2 ቁጥር 1 በሱ መሰረት የዳነ ሰው ልጆች የሆኑ የእግዚአብሔር ልጆች ኃጢአት ያደርጋሉ አያደርጉም? እሺ
ከላይ ጀምሬ ላንብብል። እንደዚህ ይላል መጀመሪያ አጭር መልስልኝ። ከዛ በኋላ አንተና ዜድ አንድ መሆናችን አለማለት ይኸውልህ እኮ አዳምጠኛ ኃጢአት የለብንም የሚሉ ሰዎች አሉ። ቆይ አዳምጠኛ ብራዘር ኃጢአት የለብንም ብንል መጀመሪያ መልሱ መልስልኝ። ይኸውልህ መጀመሪያ የእግዚአብሔር ልጆች ኃጢአት ይሰራሉ አይሰሩም? የእግዚአብሔር ልጆች ከእግዚአብሔር የተወለደ ኃጢአትን አያደርጉም። የእግዚአብሔር ልጆች ተወልደው እኮ ነው የእግዚአብሔር ልጆች እያልኩ ያሉት። ሳይወልድ ኃጢአትን አያደርግም ይላል። እነዚህ የማን ልጆች ናቸው? እሺ አንደኛ ዮሐንስ ምዕራፍ 2 ላይ የማን ልጆች ናቸው? የማን ልጆች ናቸው? ምን ይላል? አንደኛ ዮሐንስ ምዕራፍ 2 አንብበዋ። የማን ልጆች ናቸው? ልጆቹ ይላል። እነዛ ልጆች የማን ልጆች ናቸው? ኃጢአት እንዳታደርጉ እኮ ነው የሚላቸውና ግን ከዛ በኋላ ምን ይላቸዋል? ኃጢአትን ብታደርጉ ይላቸዋል። ኃጢአት ቢያደርጉ ደግሞ ከአብ ዘንድ ጠበቃ አላቸው እኮ። የእግዚአብሔር ልጆች ኃጢአትን ያደርጋሉ አያደርጉም? ኃጢአት ቢያደርጉ ከአብ ዘንድ ጠበቃ አላቸው። ያደርጋሉ አያደርጉም? አጭር መልስ መልስ። ከእግዚአብሔር የተወለደ ኃጢአትን አያደርግም። ኃጢአት ብታደርጉ ይላል እኮ ቃሉ። ኃጢአት ብታደርጉ ይላል። ኃጢአት ብታደርጉ እያላቸው ነው። እና ኃጢአት ቢያደርጉ ደግሞ ከአብ ዘንድ ጠበቃ አላቸው። ግን እኮ ስለዚህ ኃጢአት ያደርጋሉ አያደርጉም? ይኸውልህ በዮሐንስ ወንጌል በአንደኛ ዮሐንስ ኃጢአት ያደርጋሉ አያደርጉም? ምን ሆነ ነው አንተ? እዚህ ጋር መጽሐፉ እየነገረህ እኮ ነው። ኃጢአት ያደርጋሉ አያደርጉም? አያደርጉም። ካላደረጉ ደግሞ አንደኛ ዮሐንስ ምዕራፍ 2 ላይ ኃጢአትን ብታደርጉ በአብ ዘንድ ጠበቃ አላችሁ ይላል። እነዚህ ልጆች ኃጢአትን ብታደርጉ ሲያስቀምጥላቸው፣ ስለዚህ ኃጢአት ያደርጋሉ አያደርጉም? የዳነ ሰው ኃጢአት ያደርጋል አይሰራም? የዳነ ሰው ኃጢአት ይሰራል አይሰራም? እዚህ ጋር ለምን ሰሩ? ቢሰሩ ከአብ ዘንድ ጠበቃ አላቸው። አረ እግዚአብሔር ሆይ በኢየሱስ አቡ ከዚህ እኮ ነው የወጣሁት። ማርያምን ኦርቶዶክሳውያን ይኸው ግራ ገባኝ። ምንድነው የሚታረቀው? የትኛውን ልመልስ? ይኸውላችሁ እኔ ፔንቴ ያለሁኝ ማለት ነው። አንዴ በቃ ጨርሻለሁ። ብራዚል በቃ ጨርሻለሁ። አያር አቋም የለም። ይኸውልህ ፔትራ የትኛው እንደምትመልስ አቋም የለም። አንደኛው ብትመልስ አንደኛው ወንድምን ታውቀዋለህ። ይኸውልህ አሁን ማለት ታምናለህ ወይ? ይኸውልህ አንደኛው ብትመልስ አንደኛው ወንድምን ታውቀዋለህ። ግራ ገባኝ። ዶክትሪናችሁ የተለያየ ስለሆነ በኢኒሻ ሳልቬሽን ላይ ራሱ የተለያየ አቤት በሲን እንኳን የተለያየ አመለካከት አልተለያየንም። ምንም አልተለያየንም። ለምን በድፍረት መልስ? መለስኩ። ምን ብለህ መለስኩልህ? ልጆቹ ኃጢአት ያደርጋሉ አያደርጉም? አያደርጉም። እሺ ልጆቹ ኃጢአት ብታደርጉ ብሎ ይነግራቸዋል። ማንን ነው ኃጢአት ብታደርጉ? ከአብ ዘንድ ጠበቃ አለን። መለስኩልህ እኮ አንተ ጠበቃ የሚያስፈልግህ ኃጢአት ስላደረግህ ነው ስላላደረግህ ነው? የአንተ ጠበቃ ማን ነው? ስንት ነው የአንተ ጠበቃ? አዳም ስለ ጥብቅና መሆኑን የማወራ ጥብቅና ኃጢአት ያደረገ ሰው ጥብቅና ያስፈልገዋል አያስፈልገውም? አንተ ጠበቃ አለው። የመለስኩልህ ያስፈልገዋል አያስፈልገውም? መልስ። አሁን መልስልኝ። ጠይቀኝ። ጠበቃ ያስፈልገዋል አያስፈልገውም? ኃጢአት ያደረገ የእግዚአብሔር ልጅ መልስልኝ። ደሜ ስለሚያደርግ እኮ ነው ጠበቃ ያስፈልገው። አለቃታ አያደርግም አትበላ። ማን የመለሰው? አያደርግም አትበላ። አየህ ኃጢአትን ያደርግ። አሁን አንተ ከዜድ ጋር ተለያይታችኋል። ለማንኛውም እዚህ ያላችሁ ኦርቶዶክሳውያን አንዴ እዚህ ያላችሁ ኦርቶዶክሳውያን አሁን የገቢ ማሰባሰቢያ መርሃ ግብር አለኝ። ሁላችሁም ኦርቶዶክሳውያን ሶፊ ቤቱን እንደዘጋ ማለት ነው። ሶፊ ቤቱን እንደዘጋ የገቢ ማሰባሰቢያ ፕሮግራም ድሬዳዋ ላይ እግዚአብሔር ቤተክርስቲያን እናሰራለን። ወንጌልን እንሰብካለን። እግዚአብሔር ቤተክርስቲያን ድሬዳዋ ያለችው እግዚአብሔር ቤተክርስቲያን እናሰራለን። የተቻላችሁን በማርያም የተቻላችሁን ሁላችሁ የተቻላችሁን አድርጉ። ሰላማችሁ ይብዛ። ደሜ እና ወደ ጌታ እንደ ይሁዳ ትጠፋለህ። ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል ጳውሎስ። ገንዘብን መውደድ የኃጢአት ሁሉ ስር ነው። መልስ የለም አባቴ። ደምሮ ፊት ማንም መቆም አይችልም ትላለህ። ቀጥሎ ደምሮ ፊት ማንም መቆም አይችልም እያልኩ ነው። በጣም እከብዳችኋለሁ። እኔ በጣም ነው የምከብዳችሁ። ስር ነው ደምሮ ተመለስ። በጣም
እየነገርኩ ነው። በጣም ከብዳችኋለሁ እያልኩ ነው። አንተም ዜድ ብላት ብላችሁ መውጣት አለባችሁ። ሁሉ ስር ነው። ካልደምረው ሰርቶ በመቀየር ምን ተው። ገንዘብ አትውደድ፣ ገንዘብ ያጠፋል። እንደ ይሁዳ ይሁዳም ጠፋ። ማንም ገንዘብ የሚሰጠኝ ዝም ብለህ ነው። እንደ ይሁዳ እንዳጠፋ ገንዘብ አትውደድ። ተመለስ ወደ ጌታ። አይ መልሱልኝ። ወደ የትኛውም ዲኖሚኔሽን አላልኩም። የትኛውም ዲኖሚኔሽን አያድንም። ወደ መጽሐፍ ቅዱስ ኢየሱስ ተመለስ። አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት። ደምሮ እየሰማኝ ነው። አንድ ጌታ ነው የሚያድን። ብዙ ጌቶች አያድኑም። ብዙ አለቆች አያድኑም። ተው ደምሮ፣ እኔ እወድሃለሁ። ክፉ ተናግሬ አላውቅም። ካፌ ወጡ አንተን አሳዝኝ አላውቅም። እኔ ለማን አገባችሁ? እየሰማኝ ነው ደምሮ፣ ተመለስ። እኔ በጌታ ፍቅር ነው የምነግርህ። ተመለስ። እዚህ ጋር ነው በግራኒ ላይ በኩል ነበር። ሶፊዬ ወይ ሃፒ ክሪስማስ። ሜሪ ክሪስማስ ሶፊ። ደሜ ተመለስ። ብትመለስ ነው የሚሻለው ወደ ኢየሱስ። ሪሊ ና በመንቃት ተመልሱኝ። ገንዘብ መውደድ የክፋት ስር ነው ደሜ። በመንቃት ተመልሰኝ። ነፃ ቤተክርስቲያን የለም። በአዲስ ኪዳን ቤተክርስቲያን ማለት እኛ ነን። መልስልኝ። አንተ ነህ ካለ ኤክሌሺያ እኛ ነን። እሺ በአዲስ ኪዳን የእግዚአብሔር ማህበር ነው ቤተክርስቲያን እንጂ ህንፃ ቤተክርስቲያን ነው አያውቅም። አትታለል በአመፀኞች አትታለል። ገንዘብን በሚወዱ ፔትራዬ ደሜ እወድሃለሁ። ተመለስ። ጌታ ይወድሃል። ፔትራ እኔ ጸልይልሃለሁ። እግዚአብሔር እንዲያቀና እንዲመልስ ጸልይልሃለሁ። በህይወት ደስተኛ ነህ እንዴ? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነች ደስታ ናት እኮ እንጂ መብልና መጠጥ አይደለች። የእግዚአብሔር መንግስት ጽድቅ እንዴ! ኢየሱስን ካገኘው አይደል ህይወት የተቀየረ እንዴ? ለቤተሰቦች እረፍት የሆንኩኝ እኮ ኢየሱስን ካገኘው በኋላ ነው እንጂ ትውልዱ አታየውም? ራሱን እያጠፋ ይኸው ትውልዱ እኮ መሄጃ አጣ እኮ። አንዴ በሊቢያ አንደ በየመን የሚሰደድ እኮ ኢየሱስን ስላላገኘው እኮ ነው። እናንተ ደካሞች ይላል ማቴዎስ 11 ሸክማቸው የከበደ ሁሉ ነው። ኢየሱስ ደግሞ በየትኛውም ዲኖሚኔሽን ውስጥ አይደለም። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለ በዚች ዓለት ላይ ቤተክርስቲያንን እመሰርታለሁ ያለው ኢየሱስ ክርስቶስ በሚለው መገለጥ ላይ ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በሚለው ላይ ነው ቤተክርስቲያን የተመሰረተች። ስለዚህ ሰው ሃይማኖት ይዞ አላረፈም። ይሄው እየተቀበዘበዘ ነው። ይሄው ሲጠጣ እያደረ ነው። ይሄው ሲጨፍር እያደረ ነው። ግልጽ ነው። ስለዚህ የሚያድን ኢየሱስ ነው። የሚያሳርፍ ኢየሱስ ነው። ብራዘር የሃይማኖት ድክመት አይደለም። በዚህ መጥቶ ቅዱስ ነኝ ማለት አይችልም። እኛ ግን ይሄው በክርስቶስ ኢየሱስ ቅዱሳን ተብለናል። ይሄው እዚህ ምድር ተቀምጠን ሀገር አለን በሰማይ እያልን የሚመጣ ተስፋ ክርስቶስ አለ ሊወስደን ከሱ ጋር ለዘላለም ልንኖር እረፍት ተዘጋጅቶልናል። ለዚህ እናንተ ደካሞች ሸክማችሁ የከበደ ኑ ወደ ኢየሱስ። የተቀበዘበዛችሁ ያላችሁ በተለያየ ሃይማኖት ውስጥ ሆናችሁ ግን አላረፋችሁ። የተለያየ የዓለምን ወጀብ ስትሰሙ የተቀበዘበዛችሁ ያላችሁ እረፍት ያጣችሁ መሄጃ ያጣችሁ አንዳንዶች ደግሞ እየበላችሁ እየጠጣችሁ ደግሞ ክርስቶስ ከየለም ኑ ወደ ኢየሱስ ኑ ወደ ጌታ። ፒተር ስህተት እየተናገርክ መሰለኝ። ያው ዝም ብዬ ባዳምጥም ያው አፍ እያዳለጠ ውሸት እየበዛ ሄደ። ምኑ ነው ውሸት?
እናንተ ደካሞች ሸክማቸው የከበደ ወደ እኔ ነው አይልም ኢየሱስ? የምትናገረው ነገር በአጠቃላይ እስቲ ክርስቶስን ከመሰልክበት አንዱን ነገር ንገረኝ። እስኪ ያሳየኝ የኦርቶዶክስን ከኢትዮጵያ ውጭ። እስኪ ሳውዲ አረቢያ ውስጥ የኢትዮጵያ ኦርቶዶክስን አሳየኝ። አለች እንዴ? ምንድነው ነው የጠየቁን? እኔ የጠየቁን መጀመሪያ ተናገር። አለች እኔ የጠየቁን ተናገር መጀመሪያ። እኔማ የጠየቅኝ ኢየሱስ ነው የመጽሐፍ ቅዱስን ኢየሱስ ሐዋርያው ጳውሎስ የሰበከውን ኢየሱስ ማንን አቅም ካለ መልስ መጀመሪያ። አንተ ኢየሱስ ክርስቶስን የመሰልክበትን አንድ ነገር አሳየኝ ነው ያልኩት። አቅም ካለ በቃ አሁን በአቅም ነው የምናወራው። ሌላውን ጥያቄ ትጠይቀኛል። ምን መጀመሪያ ይመልስ። የምን አቅም? ክርስቶስን በምንድን ነው የመሰልከው? የኔን አቅም ልትረካ ነው እንዴ መጣ? ቶሎ በል መጽሐፍ ቅዱስ ቶሎ በል። ሌላ ወሬ አልፈልግም። እኔ እንደሌላ አይደለሁ። ወሬ ብዙ አይመቸኝም። ወሬኛ ሰው ያስጠላኛል። በማስረጃ አውራ። አንተ ስለ ፍትሃት እስኪ አምጣ። የረሳነውን ኃጢአት እኮ ያስተሰርይልናል ብለህ የምታምን እኮ ነህ። አንድ ሐዋርያ እንደዛ ብሎ ይሰበካል። ፍትሃት ላይ እስኪ አምጣ። መጽሐፍ ቅዱስ ውስጥ እስኪ አድርገው እስኪ። አንተ እንኳን የማንም እንትን ፍትሃት ነገር ባጠቃላይ በኢየሱስ አምጣ ማስረጃ። አንተ በፍትሃት ድናለህ። ስለ ፍትሃትም ጠይቀኝ፣ ችግር የለውም መልሳለሁ። አምጣ ማስረጃ። አሁን ኢየሱስ የዓለምን ኃጢአት ያስወገደ እግዚአብሔር በግ መስቀል ላይ ተሰቅሎ ኢየሱስ ያድናል። አያድንም? ኢየሱስ ዝም ብለህ አታቀርሽ እንዴ? አንተ እንኳን በተክለ ሃይማኖት ተቅማጥ ድናለህ ብለህ ሌላ ነገር አታናገር። ሰው እኔ በፈለከው ነገር እኮ አንተ ጋር ያለው ኢየሱስ ክርስቶስ እውነተኛ አይደለም። ሌላው ጋር አትደበቃው። እውነተኛ ነው። የመጽሐፍ ቅዱስ እኔ የሚደበቅ ያስጠላኝ። ተደካሞች ሸክማቸው ከበደ ወደ እኔ ነው አይልም ኢየሱስ? አሁን ደምረው ከተናገረው ቢያንስ እሱ ቤተክርስቲያን ሊሰራል። አንተ ግን ክርስቶስን የመሰልክበት አንድ ነገር ማስረጃ አምጣ። ቤተክርስቲያን በቃ ነው የሚል ማስረጃ የእግዚአብሔርን ቤት አምጣ። ቤተክርስቲያን ህንጻ ነው የሚል በአዲስ ኪዳን ማስረጃ አምጣ። የሰው ተረት አንቀበልም። ማስረጃ በአዲስ ኪዳን ህንጻ ቤተክርስቲያን ነው የሚል አንድ ማስረጃ አምጣ። አንድ ያው ክርስቶስን አምጣ አልኩም። አምጣ። ያንተ እንኳን ሰው የመሰለውን ይዛል። ነገር አንተ አጭበርባሪ ነህ።